ውጣ ብቻ ውጣልኝ ውጣ ተነስ እኔንም ይዘህልኝ ውጣ ሂድ ሚስቱ ነኝ ለዛ ነው አሰሙ ዘመን የተቀየረብኝ እኔ እሱን ለማገዝ ብዬ ልጅ እዚህ እንደዚህ ደፋ ቀና እያልኩ እሱ ይጋን ምን አድርጌው ነው በመዳኒያለ በቃ ስልክህን ምናምን ነገር ስጠኝና እስኪ አወራካለሁ እሺ ደግሞ የሆነ ቆንጆ ነገር ነክ አመሰግናለሁ ምን ሲጀመር እኮ ነው ነግሬሽ ነበር ከዛ ከካም ጋር ይቅርብሽ ብዬ እንደኛ ካለው ጋር አትለጠፊም ነበር አው የዛኔማ በጣም ስለማፈቅረው ከሱ ውጭ ወንድ ያለ አይመስለኝም ነበር አሁን ግን ተጫወተብኝ ና ነጅነንዳ ና ቆም አበግሬ በዚህ ቻርጋ እንካ ባባ በዚህ ቻርጋ ታጫውቱኝ ማየን አጫውታት ማየን አበግሬ በላት እኔ ልጄ ከሽ ይጋ ዳዊት ምን ታከለ አይዞህ ብዙ አትጨነቅሽ እኔም ጉሊት እየሰራው አንተም ደግሞ ሊስትሮ ተፍ ይያል እንኖራለን ልጃችንም ደግሞ ያደገ ነው ደርሶልናል አይ ሄሊና እንዴት አልጨነቅም እኔ የምሰራው ሊስትሮ አንቺ የምትሰሪው ጉሊት በዛ ላይ ኑሮ ጣራ ላይ ነክቷል እንደዚህ ሰርተን የምንለወጥ አይመስልም ኧረ እባክህ ተመስገን በል አታማር ትናንት እኮ እነዛ ከዚህ የዋሱ ጨለሞች አልፏል ነገን ደግሞ ፈጣሪ ያውቃል ብቻ በጣም እየከፋኝ ነው አይዞህ ውዴ ብዙም አትጨነቅ ሁሉም ያልፋል ደግሞ የሚያውኑ ወሬ ቤት ክራይ ነኝ የምከፍለውሽ እንዳትጨነቅ እሺ በቃ እኔ ትንሽ ዞር ብዬ ልምጣ ብቻ አንቺ ስለሰጠኝ ፈጣሪ ይመስገን ቻው እሺ ባባዬ ቻው እሺ ማርኮን ቆይ በቃ አባት እንሄዳለን እሺ በኋላ ላይ እንሺ ሻፋት እንሄዳለን እሺ እማም አባግኝ እማም ይሄው በኋላ አባባ ጋር ቆይ አባቴ በኋላ ቆይ ሶሪንም አባባ ጋር በኋላ እንሄዳለን እሺ እሺ እኔ አባቴ እሺ አባቴ
ብራዘር ይቺ ጫማ ስንት ነው ፏፏ የምታረጊያት? አረ ችግር የለውም 30 ብር ብቻ ናት። ጸዳ ላድርግልሽ? አረ ብራዘር ምን እሺ በቃ ሌላ ጊዜ ፏፏ ታረጊያታለሽ። ወንድሜ ለምን በስራ እንደዚህ ትቀልዳለህ? ለአንተም ጥሩ አይደለም። እኔ እኮ ልስራ ነው እንጂ ልስረቅ አይደለም ማለት። አራት አስቀኝ ሂድ በስራ ምናምን ትላለህ እንዴ? አንተ ቀኑ ሙሉ በፀሐይ ስትቃቃና ስትዞር አይደለም የምትለው? ያስጠላ። እኔ መዞር ኑሮብኝ አይደለም ስራ ለማግኘት ነው የምወጣው። ደግሞ ልጅን ለማሳደግ ነው እንደዚህ ደፋ ቀና እያልኳት። ኧረ አንድ ነገር ልምከርሽ በያ። ለማንኛውም ተፍ ብለሽ ማለት ነው ሌላ ስራ ስሪ። ይህን ኮተታኮተትክን ምናምን ሊስትሮቶ ይቅርብህ። ሳይረፍድብሽ ተፍ ብለሽ ሌላ ስራ ወሰድ። ሊስትሮ ምናምን ትያለሽ እንደ አመደ ብዙ ብለሽ ይህን ብታይው ያስጠላ። ቆይ ሰርቼ ለመለወጥ ደፋ ቀና እላለሁ። ሰው ግን በጣም ያላግጥብኝ። ቆይ ምን ላድርግ? ልጅን ለማሳደግ ደፋ ቀና እላለሁ ጠዋት ማታ። ግን ሰው የሚያደርገው አክት ደግሞ በጣም ያስጠላል። ምን ይሻለኛል አሁን? ምን ማድረግ ሲሻል? ኑሮ እንደዚህ ከፍ እያለ ነው፣ ሰማይ እየወጣ ነው። እዛ ላይ ደግሞ የቤት ኪራይ አለብኝ። እዛ ላይ ደግሞ ልጅን ለማሳደግ ደፋ ቀና እያልኩ አሁን ምን ማድረግ ይሻለኛል? ሰው ተጠይቆ ፊቱን ያዞርብኝ። አረ ፈጣሪ አንድ ነገር አምጣልኝ በእናትህ። ወንድሜ ጫማ ለማስታረቅ ፈልጌ ነበር። ይቻላል ወንድሜ፣ ተቀመጥ። እንዴ ነው ሐሳብ የገባህ ይመስላል። ጠንከር በል እንጂ ወንድሜ። ትንሽ አየሩ ጠፋልና ደበረኝ፣ ለዛ ነው። ይኸውልህ ወንድሜ፣ እነዚህ የምታውቃቸው ትላልቅ ባለሀብቶች ሀገር ውስጥ ሀገር ውጭ ያሉት ማለት ነው በትንሽ ነገር ተነስቶ ነው ትልቅ ቦታ የደረሰ። አንተ እዚህ ጋር ሆነ ትልቅ ቦታ መድረስ ትችላለህ። ብቻ አንተ ጠንክረህ ይሄን ያስከውን ስራ ጠንክረህ መስራት ብቻ ነው ካንተ የሚጠበቀው። እሺ ወንድሜ፣ ስለመከርከኝ ምክር አመሰግናለሁ። እሺ አንድ ያዘርዝሬ ልንጣጣብቅ። አረ ዲና ብራዘር፣ አረ ችግር የለውም። ለዚህ አረ ብራዘር፣ አረ ጣጣ የለውም። አመሰግናለሁ። እሺ መልካም ቀን። ተመስገን አምላክ፣ አንተ ሰምተኛል። ለካ እንደዚህም አንዳንድ ሰዎች አሉ ምስኪን። ምን አይነት እናት ነው የወለደችው? ታድሎ ብቻ ረጅም እድሜ ይስጥ። አሁን ይችል ይዤ ወደ ቤት ልግባ። ደግሞ ምንም አልሰራውም ነበር። ሰዎች ሲስቁብኝና ሲያላግጡብኝ ነበር። ግን አሁን ተመስገን አግኝቻለሁ። አሁን ባባዬ ጋርና ባለቤቴ ጋር ልሂድ።
እሙዬ ጫማሽን ተረጋግልሽ ቸኩያለሁ ግን የሆነ ደስ ትላለህ። በቃ እሺ ቶሎ በል አባራውን ብቻ እሺ። እሺ ለስ ጅጋሪ እና እንደዚህ ሆነ ነው የምትሰራው? ፀሐዩ ምናምን ነገር አይከብድም? አዎ ያው ለጊዜው ዕቃ ስላላሟላው እንደዚህ እየዞርኩ ነው የምሰራው። ወይ በጣም ታሳዝናለህ። ግን በቃ ስልክህን ምናምን ነገር ስጠኝና እስኪ አወራካለሁ። እሺ ደግሞ የሆነ ቆንጆዬ ነገር ነክ። አመሰግናለሁ። እሺ 09 69 እሺ ትንሽ ብቻ ስለሆነ በቃ ያው እናት በቃ ሌላ ጊዜ እንገናኛለን። እሺ አመሰግናለሁ። ቻው። ዛሬ ደግሞ ምኑን የተባረከን ይጣልልኝ አመድ። አረ ፈጣሪ ተመስገን። ዛሬ ደግሞ ቆይ ግን ለምንድን ነው እንገናኛለን ያለችው? ወይ ልበላት ነው ግን ደግሞ ልጅስ የ2 ዓመት ልጅ እንዳለኝ አውቃለሁ። ግን ደግሞ የረጅም ዓመት ትዳር እንዴት ይሆናል? ህሊና ለማን ተዋታለሁ? እንዴት ዋላችሁ? አርፍዶ አይደለም ስደውልልህ እኮ አታነሳም። ስራ ከሆነ ችግር የለውም። ምን አይነት አሪፍ ሰዎች እንዳጋጠሙኝ ብታውቂ። አንደኛው 100 ብር ሰጠኝ፣ አንደኛው ደግሞ 30 ብር ሰጠች። ወይ ደስ ሲል። ለእነሱም ፈጣሪ ጨምርላቸው። ኧረ አሁን በቃ በጣም እርቦኛል፣ ምግብ እንብላ ውዴ። እንጂ እና ማርኮንዬ ራበሽ ምግብ ልቦስ ነበር አባቱ እንካ እሺ ጉረስ። ተው እንካ ጉረስ ዝም ብለህ ጉረስ አባቴ። እኔ ላጉርስ ማየ የት ነው የምትሄደው? አባቴ ጨዋታ በቃ እንዳትወል። ኧረ እራስህ ብላ። እሺ ቢሽ ለማንኛውም አባዬ እንዳትወድቅሽ አባቴ። ታይቶት እሺ የኔ ውሻ። አንቺስ ጋር ስራ እንዴት ነው? ብዙም አይደለም ግን 100 ብር ሸቅያለሁ። እስከ በኋላ ደግሞ ፈጣሪ ያውቃል። ልክ ነሽ ፍቅር፣ ግን ስራው በዚህ ከቀጠለ ከባድ ነው። ኧረ ተመስገን በል ዳዊቴ። ለትንሽ ጊዜ ነው። ልጃችንም ያድጋል፣ ኬጂ ይጀምራል። እኔም ደግሞ ጥሩ ስራ ጀምራለሁ። እስከዛውስ በድህነት እንማቅ። ዳዊት ምን ሆነሃል ዛሬ?
እኔም እኮ ልጄን ይዤ ቤት ቁጭ አላልኩም፣ እየሞከርኩኝ ነው። እኔም እኮ እየሞከርኩኝ ነው፣ ግን ምንም ጠብ የሚል ነገር የለም። ኧረ ተው ተመስገን በል ዳዊቴ። ሙሉ ጤና ሰጥቶናል ፈጣሪ፣ ልጃችንም ባርኮልናል። አዎ ሁሉም ነገር ሙሉ ነው፣ ምንም የጎደለ ነገር የለም። ለዛ ነው ኤሌክትሮ ካይዤ የምንከራተተው። እኔ ያስቀየምኩ ነገር ካለ ዳዊቴ ይቅርታ። ዛሬ ጥሩ አይደለም፣ ጸባይክ በጣም ተቀይሯል። በቃ እኔ ዞር ዞር ብዬ ልምጣ። ሰላም ነው ማ ቃሪያ ስጪኝ። እሺ እናቴ። የስንት ነው ያለው? የ30 አለ 50 አለ። እሺ የ30 ስጪኝ። ህፃኑ ያንቺ ነው? አዎ እናቴ እኔ ነው። ወይ ጎበዝ ነሽ በጣም። ከህፃን ጋር እየሰራሽ ነው። አዎ ምን ይደረግ በዚህ ብርድ ምን ይደረግ ብለሽ ነው። አይዞሽ በርቺ። አመሰግናለሁ እኔ እናቴ። ጠንካራነሽ። እሺ እናቴ አይዞሽ። ያ ማርግልሻለሁ። እሺ እናቴ። ደንበኛ ሆንሻለሁ። በርቺ አይዞሽ። እሺ እናቴ። የ50 ብር ቲማቲምና የ20 ብር ቃሪያ ላኪልኝ፣ ብሩን አንድ ላይ ሰጥሻለሁ ብላሻል። እሺ ችግር የለውም እናቴ። ብሩን ያስፈልገኛል አስፈቃችሁ ላኩልኝ በይሽ እናቴ። እሺ እሺ ዳዊት ስልኩ በስቶት ነው እንደ ሄደው። ውዴ እንዴት ነህ? በጣም ፍቀኝ። ወደ ቤት የመጣው ነው ደግሞ ቶሎ በልያቸው። ጉሊታ እንስሳት በጣም እየተለመደው ነው። ጉሊታ ማሚስቱ እኔ ነኝ። ለዛ ነው ሰሞኑን ጸባዩ የተቀየረብኝ። እሱን ለማገዝ ብዬ ልጅ ይዤ እንደዚህ ደፋ ቀና እያልኩ እሱ ይጋን ምን አድርጌው ነው በመድኃኒዓለም። እኔ ልጅን ለማሳደግ እንደዚህ በፀሐይ ደፋ ቀና ብዬ ልጅ ይዤ ይከራተታለሁ። እሱ ከሴት ጋር ወይኔ ሊና
Apa? Mana ni? Guys. Ini. Masih sama. Iya, guys. Ini suka sekali. Kenapa? Gak bagus. እንዴት ነሽ ጓደኛዬ? ምን ተፈጥሮ ነው እንደዚህ ያጣርፍሽ የጠራሽው? ከምነግርሽ በላይ በጣም ከፍቶኛል። እዚህ ያለሽ ብቸኛ ጓደኛ አንቺ ስለሆንሽ ነው አጣድፌ የጠራሁሽ። ምን ተፈጠረ ደግሞ? ለፍቅሬና ለትዳሬ ስል እጅ ፀሐይ ለፀሐይ እንከራተታለሁ። እሱ ግን ከማንም ሴት ጋር እሺ ገደም እያለ እየማገጠብኝ ነበረ። ምን ሲጀመር እኮ ነው ነግሬሽ ነበረ። ከዛ ከካም ጋር ይቅርብሽ ብዬ እንደኛ ካለው ጋር አትለጠፊም ነበር። አዎ የዛኔማ በጣም ስለማፈቅረው ከሱ ውጭ ወንድ ያለ አይመስለኝም ነበረ። አሁን ግን ተጫወተብኝ። ኧረ እባክሽ ሴት እኮ ነሽ። ሲጀመር ደጋግሜ ነግሬሽ ነበር። አወዳደቅሽ ማሳመር ነበር። አሁን በቃ የሆነው ሆኗል። ከዚህ በኋላ ከዚህ አረመኔ ሰው ጋር አብሬ መቀጠል አልፈልግም። ከማንም ሴት ጋር ሲልከሰከስ በሽታ ይዞብኝ ከሚመጣ ብቻዬን ባሳድገው ይሻለኛል። ኧረ አያስፈልግም። በቃ እኔም አግዝሻለሁ፣ ራስሽን ትጠብቂያለሽ። አዎ ከዚህ በኋላ አንቺ ባልሽ መንገድ እስማማለሁ ጓደኛዬ። ለማንኛውም አሁን ተነሽ፣ ልብስሽን ምናምን ቀያይሪ፣ ይሄን ጓንትሽንም ከእጅሽ ላይ አንሺው። በቃ ያሳራራሻለሁ ነው ነገር ከአሁን በኋላ። ስለዚህ ከካም አንድ ነገር እንድትይኝ አልፈልግም። በቃ የራስሽን ህይወት እንደ አዲስ ነው መጀመሪያ ያለብሽ። ገባሽ? እሺ ጓደኛዬ፣ አመሰግናለሁ። እንዳንቺ አይነት ጓደኛ ስላለኝ በጣም እድለኛ ነኝ። ችግር የለም። እንዴት ነው ያማረብሽ የኔ ውድ ሚስት! አዲስ ቀሚስ ለብሰሻል፣ ጥፍርሽን ተሰርተሻል። ምንድን ነው ልዝነታ? ደግሞ ባባ ተኝቶ ነው እንዴ? ያው ተኝቷል። ምን ነው ታዲያ ፊትሽ ተቀየረብኝ? ደግሞ እኮ ስልኬን ረስቼው ለወስዶ አልቆና እናንተ ጋር ስለሆነ ለመውሰድ ነበር። የደወለ ሰው ነበር እንዴ? ሽማ ደውላ ነበር። አያችሁ ጉልታ ሚስት ሳትመጣ ቤት እየጠበቅን ቶሎ ነው ብላለች። ምን? እንዴት ማለት አልገባኝም። ሁሉም ነገር ደርሼበታለሁ። ልታስረዳኝ እንዳትሞክር። ከዚህ በኋላ ለፍቅር ስል መስዋዕት የከፈልኩት ይበቃኛል። በቃኝ። ቆይ ላስረዳሽ ፍቅር፣ የማታውቂው ነገር አለ። ምንም ልታስረዳኝ እንዳትሞክር። ገንዘብ ያላት ሴት ወይ ደግሞ ከኔ የተሻለች ሴት አግኝተን መቀጠል ከፈለክ መቀጠል ትችላለህ። ከዚህ በኋላ ከህሊና ጋር እኖራለሁ ብለህ እንዳታስብ። እሺ በቃ አጥፍቻለሁ ፍቅር፣ ከዚህ በኋላ አይደገመኝም። ምንም ልታስረዳኝ አልፈልግም።